ኢዮል የወረቀቱን ጉዳይ አግኝቶታል። ነገር ግን ለምንድን ነው ለማሚ ስትጠይቀው አላገኘሁትም ብሎ የሸመጠጣት? ምክንያቱም ምን ሊሆን ይችላል? በሌላ በኩል ማሚ የርብቃን እርግዝና ምንም እንኳን ብታውቅም ጽንሱ ወደዚች ምድር እንዳይመጣና በግልጽም ደግሞ ይህንን ጽንስ ማስወረድ አለብሽ በማለት ከርብቃ ጋርም ተነጋግረዋል። ርብቃ ምናልባትም በማርገዜ ደስተኛ ትሆናለች ብላ ስትጠብቅ ነበር። ነገር ግን ያልጠበቀችው ነገር ነበር የተከሰተባት። እንኳን ይህን ልጅ ተጨምሮበት አንቺን ራሱ ማየት በጣም አስጠልቶኛል፣ ከዚህ ቤት ውልቅ ትያለሽ በማለት ማሚ ከቤት ለማባረር ርብቃን እየሞከረች ነው። ነገር ግን ርብቃ እንዴ ማሚ ምን ነው በሰላም ነው? ልጅ እኮ ስትፈልጊ ነበረ ከዚህ በፊት። በዛ ላይ ደግሞ እንደዚህ ማድረግ የለብሽም። ለአቤል እኮ በጣም እንደምትወጂው እና እንደምትሳሽለት አውቃለሁ። ስለዚህ እንዴት ሊሆን ይችላል በማለትም ጠየቀቻት። ነገር ግን እሱ ምንም አይመለከተሽም፣ ጭራሽ ደግሞ ስለ እናትነት እኔ ልታስተምሪኝ ትፈልጊያለሽ በማለት ነፍሰ ጡር የሆነችዋን ሰው እንግዲህ ገፍትራ ነበር የጣለቻት። ርብቃም እንግዲህ ስገፈትራት እንዴ ማሚ እኔ እኮ እርጉዝ ነኝ ለምን እንደዛ አድረግ ስትላት ምን አገባኝ፣ ይኸው ታመምሽ አይደለም ደግ እንደዚህ ነው እንድትታመሚና የምፈልገው ትላታለች። እንደውም ከታመምሽ በጣም ግልግል ነው፣ በአንድ ጊዜ ሆስፒታል ሄደሽ ትገላገዋለሽ በአንዴ በማለት ስትመልስላት ርብቃ አዝናለች። ይሁን እንጂ ይህንን ነገር ለማንም አልተናገረችም። በሌላ በኩል ለርች ጓደኛዋ ርብቃን ማን እንዳገታት ጠርጥራለች። ብትጠረጥርም ርብቃ ሞኝ ስለሆነች ምንም ልትነቃ አልቻለችም። ርብቃ በምታገኘው አጋጣሚ እያንዳንዱ በሙሉ ሪች እየፈራችና እየተጠነቀቀችላት ነው። ዛሬ ምን ገጠመሽ? ከማን ጋር ወራሽ? እንዴት ነሽ? በማለትም ስታፋጣን ነበረ በጥያቄ። ይሁን እንጂ ርብቃ ለሪች እኔ ምንም አይነት ነገር አልገጠመኝም ደህና ነኝ ከማለት ውጭ ሌላ በጣም ማሚ ክፉ ነገር እንደተናገረቻትና ልጁን ወደዚች ምድር እንደማይመጣ እንደማትፈልገውም ከነገረቻትም በኋላ ሪች እንዴት እንደዚህ ሊሆን ይችላል? ነይ አሁኑ ሄደሽ ለባለቤትሽ መናገር አለብሽ እንጂ ይህንን ጉድማ ተሸክመሽ መኖር የለበትም። ደግሞ ለምንድን ነው እንደዚህ ጸባይ የተቀየረ? በማለት ርብቃን እንድትጠነቀቅና የምታገኛቸውን አጋጣሚዎች እያንዳንዱ እንድትጠቀም እንዲሁም ደግሞ አሁን ላይ ብቻዋን ስላልሆነች በጣም አስፈላጊ ደህንነት እንዲኖራት እያደረገች ነው። ሪችም እንግዲህ ብዙ ምክሮችን ከመከረቻት በኋላ በዚህ መካከል እንግዲህ አዩ መቶ ቁጭ ይላል፣ እንዲሁም ደግሞ ይቀላቀላቸዋል ማለት ነው። ምን ፈልጋችሁ ነው? በሰላም ነው? ቤትሽ እኮ ተለዋውጧል ይላታል ርብቃን። ርብቃ እኔ ደህና ነኝ ከማለት ውጭ ሌላ የነገረችው ነገር አልነበረም። በሌላ በኩል እንግዲህ የውርስ ወረቀት አዩ ወስዶ፣ ነገር ግን አቤል ምንም ስለ ወረቀቱ የሚያውቀው ነገር የለም። ደግሞ የሚያሳዝነው ነገር በሚስቱ እጅ ወደ እዩ እጅ መመለሱ ነው። አቤልም እንግዲህ ወረቀቱን መፈጸም አለብኝ አባቴ የውርስ ጉዳይ ነው እና ግን ያ ውርስ ለእኔ እንዲሆን ከተፈለገ በእኔ የሆነ ሰው መጥቶ መፈረም አለበት፣ ወይ ሚስቴ ወይ እህቴ በማለት ለርብቃ ያማከራታል። ርብቃም እንግዲህ ታዲያን ሚስት አይደለው ምን ችግር አለው እፈርማለሁ በማለት መልሳ ጠይቀው ነበር። ነገር ግን አቤል ለካ ይህም አለ፣ በቃ እንደው በቃ እዛ ፍርድ ቤት ድረስ መንከራተት አያስፈልገኝም፣ ስለዚህ ባለቤቴ ስለሆንሽ አሁኑን ወረቀቱን ላምጠውና ተፈርምልኛለሽ በማለት ወረቀቱን ፍለጋ ይገባል። ወዲያውኑ ቢሮውን ማመስ ይጀምራል። ርብቃ ትርበተበታለች። አዩም እንግዲህ ከማሚ ጋር ከመጣ በኋላ እንዴት ነው አገኘው ወይ ወረቀቱን ብላ ስትጠይቀው፣ አረ ማሚ ምንም ያገኘሁት ነገር የለም፣ ያሰብሽው ሀሳብ እኮ ሊሳካልኝ አልቻለም፣ እባክሽን ሌላ መንገድ ፈልጊና ያንን ወረቀት የማገኝበት እንዲሁም ደግሞ ከአቤል እጅ የምወስድበት አንድ ዘዴ ፈጠሪልኝ በማለት ያማከራታል። ማሚም እንግዲህ እንደተለመደው እኔም አንተ ሰው ብዬ ማማከሬ አንተ ምን ቁም ነገር ኖሮ ነው? ሁሌ ቀልድና ጨዋታ እንደተጫወትክ ነው አይደለም? ታዲያ እንዴት አልተሳካም? ያንን ሁሉ ጊዜ ወስደ ለምን በማለት ነበር የጠየቀችው። ይሁን እንጂ አቤል እየፈለገ ነው። እዩብን በራሱ በኩል ደግሞ ማሚን አላገኙትም ብሎ ነው የሸመጠታት። ነገር ግን ወስዶታል። እሺ ሌላ ሀሳብ አስባለሁ በማለት እንግዲህ ማሚም ወደ ስራዋ ትመለሳለች። ወዲያውንም እንግዲህ አዩ ስልክ ያወራል ማለት ነው። እንዲሁም ደግሞ አሁን አንተ ምንም ነገር እኮ የለህም፣ ቤቱ በሱ ስም ነው ያለው፣ መኪናው በሱ ስም፣ አጠቃላይ ሀብታችን ያለው እኮ በአቤል ስም ነው። ስለዚህ ለምንድን ነው ያንን ወረቀት ፈልገ የራስ ማድረግ የማትችለው? ያን ወረቀት አገኘ ማለት የአንተ ሆነ ማለት ነው ሁሉም ነገር ትለዋለች። እሱም እንግዲህ እሺ ማለት ነው የተቀበላት። ነገር ግን ወስጄዋለሁ ብሎ ያልተነገረበት ምክንያቱም ሊሆን ይችላል እዩብ ከጀርባው የሆነ ሰው አለ፣ አክስቴ አኮቴ እያለ የሚያናግረው ሰው አለ። ያ ሰው ግን ማን ሊሆን ይችላል? ምናልባትም እኮ
አዩን ሊያታልለው ሊሆን ይችላል እንግዲህ አክስቴ ብሎ የሚከራከራት። ያቺ አክስት ደግሞ መርዝ የምትሆን ትሆናለች። ይሁን እንጂ አዩም ወረቀቱን ከወሰደ በኋላ ስልክ በመደወል ይኸውልህ ወረቀቱ በእጃችን ገብቷል፣ በጣም ትልቅ ሰርፕራይዝ አለኝ በማለት እንግዲህ ይነግረዋል። ጓደኛውም እንግዲህ የምን ምስር ነው ምስር ብላ በማለት ይቀልድበታል። እንዲሁም አግኝቼዋለሁ ወረቀቱን ብሎ ሰርፕራይዝ ያደርጋቸው። ታዲያ ብታገኙ ምን ችግር አለው? የሚፈረም ሰው እኮ ያስፈልጋል፣ ወይም ሚስትህ ወይ ደግሞ እህትህ ቢባል ወይኔ ለካ ይማለ የኔ ጣጣዬን በቃ ጨርሻለሁ ብዬ ሳልደሰት ደግሞ ሌላ ጣጣ መጣብኝ አይደለ በማለት እሺ ደግሞ እስኪ ለሱ የሆነ መፍትሄ ይፈልጋለሁ ይልና ስልኩን ይዘጋዋል። አቤልና ርብቃም እንደተለመደው እንግዲህ ከመኝታ ክፍል አይወጡም። ሲያወሩም ሲጫወቱም አንድ ላይ ነው። እንዲሁም ደግሞ የማሚ ነገር አሳስቦኛል እባክህ አንድ ነገር ፍጠር ትለዋለች። እሱ ደግሞ አታስቢ እኔ እያለሁልሽ ምንም አትሆኝም እያለ ለማጽናናት ይሞክራል። ነገር ግን ርብቃ በጣም ነው የፈራችው። እንግዲህ ሀሴቴም እንደተላከችው ከመኝታ ክፍሉ ካሜራውን እንድታወጣ አዩ ልኳን ነበረ። ወደ ኪችን እንግዲህ ከሁሉም ፊት ብድግ ብሎ ምግብ ሰርቼ ልበላ ነው ይች ሀሴቴ የምትሰራው ምግብ እየጣፍጠኝ አይደለም በማለት ወደ ኪችን ሄድና ሀሴቴን አናግራታል። ካሜራው የታለ በማለት እንግዲህ ይጠይቃታል ማለት ነው። እሷም በጣም ታጭበረብረዋለች። ምንድን ነው ቦስ አልገባኝም፣ የምን ካሜራ ለውጠው እኮ አልቻልኩም በማለት እንግዲህ ታጭበረብረዋለች። አዩም እንግዲህ አረ እንደው ምናምን ወደ ይዞሽ ይጥፋ በጣም ሲሰድበን ነበረ። በነገራችን ላይ ስድባቸው በጣም ነበር የሚያስቀው። ይዞሽ ሂድ ገደል ግቢ፣ በቃ እኔ ተደስቼ ሳልጨርስ ራሱ ደስታዬን መውጥጥ አደረግሽው ይላታል አዝቴን። ምክንያቱም ካሜራውን አላገኘሁትም ብላ ስለነገረችው በጣም ሲሰድባት ነበረ። ከዛ ወዲያውኑ በቃ ስድቡ ሲጠናባት ይኸው ካሜራው በማለት ታሳየዋለች። በቃ አሁን እንደፈለግሽ እንድትጠሪኝ እፈልጋለሁ፣ ከፈለግሽ ራሱ ማዘሯ ብለሽ ጥሪኝ ይላታል። እንግዲህ ወዲያውኑ በቃ አመሰግንሻለሁ ጎበዝ ነሽ በማለት ያደናንቃትና እሷም እንግዲህ እንደተፈቀደላት ማዘር ብላ ትጠራለች። አዩ ደግሞ ቦስና አዩ ወይም ደግሞ ማዘር ምናምን ሲባል ደስ አይለውም። ስለዚህ አረ እንደዛ እንዳትይኝ በማለት እንግዲህ ከኪችን ይወጣል ማለት ነው። ከወጣም በኋላ እንግዲህ በቃ ምንም ሳያስታውቅ እንግዲህ አስመሳዩ አዩ በመካከላቸው ቁጭ ብሎ ያስባል። አሁን ያ ከጀርባው ያለው ሰው ምን ማድረግ እንዳለበት ስለነገረው እንዴት አድርገን ወረቀቱ ላይ ሰው የማስፈረም የሚለውን ሀሳብ እያሰበ ነው። እንግዲህ ሀሳብ የመጣለት ርብቃና ሪች ቁጭ ብለው እያወሩ እያለ ነው መቶ ዘው ብሎ በጣም በሀሳብ የተመሰጠው። ሪችም ደህና ነው ብላ ስጠይቀው ሁለቶቹ እንግዲህ መጨቃጨቅ ይጀምራሉ። ሪችና አዩ ወደ ውጭ መውጣት ፈልጌ ነበር፣ ውሰዳት አትውሰዳት፣ ትሄጃለሽ አትሄጂም፣ አትውጭ እየተባባሉ ብቻ በጣም ሲጨቃጨቁ ነበረ። በዚህ መካከል እንግዲህ ሪች በቃ እኔ አልሄድም የትም ቦታ መሄድ አልፈልግም ትላለች። ርብቃ ታሸንፋለች ማለት ነው። ግን እኮ በቃ ፈት አልኩኝ ወደ ውጭ ሳልወጣ በእናንተ ጭቅጭቅ ደስ አለኝ በማለት ነበር እንግዲህ ሪችም ዝም ያስባለቻቸው። ይሁን እንጂ በቃ እኔ ስራ ላይ ብላ ያው ማሚ ከጠራቻት በኋላ ርብቃን ለማናገር ወደ ኪችን ትሄዳለች። እንግዲህ ማሚ ቀድማ አዝቲን ከዛ ኪችን እንድትወጣና የሆነ መድኃኒት እንድትገዛ ልካትም ነበረ እንደፈልጋት ለብቻዋ ለበቃ ለመስደብም ለምንም እንዲያመቻት እንግዲህ አርግዣለሁ እኮ ብላ ስነግራት በደስታ አጅሪት ኧረ እባክሽ እያለች በጣም ስታላግጥባት ነበረ። እንዴ እውነቴን ነው ማሚ በጣም እኮ ትፈልጊ ነበር እንደዚህ አይነት ነገር ነው፣ በቃ የልጅ ሊመጣ ነው አርግዣለሁ በቃ ነፍሰ ጡር ነው ስትላት እንደዛማ ሊሆን አይችልም በጭራሽ ይህንን ልጅ በቃ ታስወርደዋለች። ጭራሽ ከአቤል ራቂ እያልኩሽ አንቺ ይህንን ልጅ መጠቀም ያገኝተሽ አሁን ደግሞ አልፋታም እንዲሁም ደግሞ አርቅም ከጎኑ አልሄድም ብለሽማ እንደዚህ መናገርና ማሰብ የለብሽም። ካሁኑ የሆነ መፍትሄ ብትፈልግለት ለዚህ ልጅ በጣም አሳሳቢ ነው በማለት እንግዲህ ርብቃን ታሳዝናታለች። ርብቃም እንዴ ማሚ ለምንድን ነው በማለት ነበር የጠየቀቻት። ምንም አልገባትም የማሚ መቀየር። እየቀለድሽ ነው አይደል ስትላት አሁን ያለቻት። ወዲያውኑም እንግዲህ የእውነቷን መስላት እቅፍ ስታረጋት ወዲያውኑ እንግዲህ ከቅፏ መንጭቃ ነበር የወረወረቻት። ከወረወረቻትም በኋላ እንዴ ማሚ ነፍሰ ጡር እኮ እንደዛ አይወረወርም ስትላት ጉዳይሽ በቃ እኔ ምንድን ነው ያልኩሽ አመመሽ አይደል? እኔም ልክ እንደዚህ ነው የታመምኩት፣ ስለዚህ በቀልሻለሁ ባትላትም ያው በጣም እንድትታመም ስለምትፈልግ ነው የወረወረቻት። ወዲያውኑ እንግዲህ አዝቴ መጣች። ለምንድን ነው ያልቆየሽው ማለት እንግዲህ እሷ ጋር ሞክት ትገጥማለች። እንዴ ያው ስቆይ እኮ ደግሞ እንዳትቆጭ ብዬ ነው የመጣሁት ትልና አዝቴም መድኃኒት እየተባለችውን ይዛ መጣችና ሰጣቻት። እንግዲህ ርብቃም ወጣሽ ማለት ነው እዛ ኪችን። ምናልባትም እንግዲህ አዝቴ ባትመጣ በጣም ታሰቃያት ነበረ። ስትወጣ ከኪችን በጣም ክፍቷ ስለነበረ ሳሎን ሄዳ ቁጭ አለች። ለአዩ
ምንም አላለችውም። አዩ ግን ማሚ እንዳስከፋቻት እርግጠኛ ነበረ። ደህና ነሽ ብሎ ጠይቃት፣ ደህና ነኝ። ይቺ ማሚ ያስከፋች? ኧረ ምንም አላለችኝም በማለት ነው የሸመጠጠችው። ሪች ግን አይታለኝ በቃ ድብርሯ ስለነበረ ያሳገተችሽ እንደውም እሷ ናት ብላ ነገረቻት። ርብቃ አሁንም ማመን አትፈልግም። ማሚ በጣም ስለምትወደኝ እንደዛ አይነት ስራ ታደርጋለች ብላ አታስብም። ለማንኛውም እምቢ ካልሽኝ እንግዲህ ለአቤል ነው የምነግረው ሁሉን ነገር። ስለዚህ ነቃ በይ፣ ልጅሽንም አንቺንም ጠብቂ፣ ህይወትሽ አደጋ ላይ ነው፣ በጣም ያሳሰብሽ ነው፣ ከታገዝሽ በኋላ ትላታለች። ይሁን እንጂ እሺ አታስቢ በማለት እንዲሁም ደግሞ ማሚ አንድ በንድ ምን እንዳለቻት ለርች ትነግራታለች። ልጁን እንደማትፈልገው ምናምን እንዴት እንደዚህ ሊሆን ይችላል በማለት እንግዲህ አበደች። ይሁን እንጂ ወደ አቤል ሄደችና በቃ እስኪ ላናግረው በማለት ባለቤቷን ለማዋራት ገብታ ነበር። አቤልም እንግዲህ የወረቀቱን ጉዳይ ከጠይቀ በኋላ ይፈልጋል ወረቀቱ የት ነው ብሎ፣ ነገር ግን አጅሬ እዩ ላጥ አድርጎ ሸምጥጦታል። በዛ ላይ ደግሞ በቃ ምስክር ራሱ አዩ ያስፈልጋል ተብሎ ነበር፣ ግን አዩ ራሱ ወንድሙን በቃ ለመጣል ነው የሚሮጠው። ቢፈልግ ወዴት ይገኝ ወረቀቱ? የውሃ ሽታ ሆኖ ቀረ። የት ሄደ ወረቀቱ ይልና በጩኸት ቅልጥ ያደርገዋል ቤቱን። እንግዲህ ርብቃም በዛው ክው ብላ ትቀራለች። እንግዲህ ደግሞ በዚህ ላይ የተቋጨው። ሰላም ጤና ይስጥልኝ ቻናል ቤተሰቦች፣ ለዚህ ቻናል አዲስ ከሆኑ ሰብስክራይብ ያድርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።